Your love is deep, deeper than the ocean, deeper than a heart can know. Your love is higher than the heavens, highest are your ways, oh Lord. Still your love came down, God with us, Emmanuel, in Jesus Christ, our hope is found. Yaredo, Meron, we're so happy to be here. You both are amazing people, and we're excited for you guys for this great moment. Enjoy it. It happens once in a lifetime, I think. I hope you don't repeat it. Your love is kind. I wish you guys all the best. I think the rain is a good sign. It's been raining all weekend. That's a very good sign. We are blessed to be here. We are honored to be a part of this. We couldn't ask for anything better. They look like a beautiful couple. And it's an honor and a privilege to be a part of this. And God bless you. In Jesus Christ. Yared has been a very good friend of mine. I'm very excited for his day today, he and Meron's day. I can't say how proud I am of him. He was there for my wedding 2 years ago, and I'm very glad that he called me to be a part of his wedding today. I just want to say again, big congratulations. Know that you have brothers for life, from now and forever, and no matter what, we'll always be there for you. Today is going to be an amazing day. We're going to celebrate, we're going to make merry, and at the end of the day, we're going to give thanks to God for bringing them together and bringing all of us together. So I say congratulations, Yared, and congratulations, Meron. We'll be here, looking forward to the after party. Glory, glory, all to God. Glory, glory, in the highest. Glory, glory, all to God. Glory, glory, in the highest. ሙሽሪትን ከሙሽራው የሚሰጡ ማለት ነው። የተመሰገነ ሙሽሪትን መውሰድ ትችላለህ።
የጌታን ቃል የምንሰማበት ጊዜ ነው የሚሆነው። ሁላችሁም ትቀመጣላችሁ። ክብር ለጌታ ይሁን። ክብር ለእግዚአብሔር ይሁን። ሙሽሮች እንኳን ደስ ያላችሁ፣ እንኳን ጌታ ለዚህ ቀን አበቃችሁ። እንግዶችም እንኳን ወደዚህ በሰላም መጣችሁ። ጌታ የተመሰገነ ይሁን። መጽሐፍ ቅዱስ በአንድ ስፍራ ላይ ሲናገር ጌታ ምን አለ? ብርሃን ነኝ ብሎ ባለ ጊዜ አንተ ስለ ራስህ ትመሰክራለህ አሉት ፈሪሳውያን። ነገር ግን ኢየሱስ አንድ ነገር አላቸው። ኖ እኔ ስለ ራሴ አልመሰክርም። በሕጋችሁ ሁለት ሰው የሚናገረው ወይም የሚመሰክረው የሁለት ሰው ምስክርነት የነገሩን እውነታነት ያረጋግጣል ብሎ ተናገረ ጌታችን ኢየሱስ ክርስቶስ። ስለዚህ አባቴ ለእኔ ምስክር ነው፣ እኔ ደግሞ ለራሴ ምስክር ነኝ። ስለዚህ የመጣሁት ለእውነትና በእውነት ነው ብሎ ተናገረ። ጌታ የተመሰገነ ይሁን። እኛ ሁላችን በዚህ ያለነው የሙሽሮችን የደስታቸው ተካፋይ ለመሆን ብቻ ሳይሆን የእነሱም ምስክር ለመሆን ነው። ሁላችን በዚህ ያለነው በመካከላችን ባለ እምነት እንደዚሁም ደግሞ በመካከላችንና በውስጣችን በሚኖረው በእግዚአብሔር መንፈስ በአምላካችን አንድ ላይ ሆነን አዎ እናንተ ዛሬ በምታውጁት አዋጅ ነው የሚቀጥለውን የሕይወት ምዕራፋችሁን በምትከፍቱት ምስክር ነን ነው። እግዚአብሔር ይመስገን። ምስክር ለመሆን ነው በዚህ የመጣ ነው። ጌታ የተመሰገነ ነው። ስለዚህ ነገሩን እውነትነት ያስረግጠዋል ማለት ነው። ምክንያቱም የጌታችን የኢየሱስ ክርስቶስ እናት ማርያም በዮሴፍ ላይ በመንፈስ ቅዱስ ባረገዘች ጊዜ በስውር ሊተዋት ፈለገ ይላል። ምክንያቱም ግንኙነቶቻቸው በስውር ስለነበረ ነው። እና በስውር የሆኑ ግንኙነቶች ነገሮች የሆነ ቦታ ለማብቃት አቅም ይሰጣሉ። ነገር ግን በምስክር ፊት የሚሆን ነገሩን ያጸናዋል። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር እንኳን ለዚህ ቀን አሁንም አደረሳችሁ ሙሽሮች ማለት ነው። ጌታ የተመሰገነ ሃሌሉያ። ዛሬ በጣም ባለችኝ አጭር ጊዜ ጥቂት የእግዚአብሔርን ቃል አካፍላለሁኝ። እዚህ ማቴዎስ ምዕራፍ 6 ላይ ያለውን ቃል አነባለሁኝ ማለት ነው። ስለዚህም እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትስ ከልብስ አይበልጥምን? እስቲ የሰማዩን ወፎች ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማቹም፣ ይሁን እንጂ የሰማዩ አባታችሁ ይመግባቸዋል። እናንተ ከእነርሱ ከእጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል አለን? ደግሞ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ፣ አይለፉም ወይም አይፈትሉም። ስለዚህም እላችኋለሁ ይህንን ያህል ክብር የነበረው ንጉሥ ሰለሞን እንኳን ከእነዚህ አበቦች እንደ አንዲቱ አልለበሰም። እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ በነጋታው እሳት ውስጥ የሚጣለውን የሜዳ ሳር ይህን ያህል ካለበሰ እናንተንማ እንዴት አብልጦ አያለብሳችሁም? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉ። የሰማዩ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔር መንግሥትንና ጽድቅን እሹ፣ እነዚህ ሁሉ ይጨመሩላችኋል ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ጌታ ይመስገን። በዚች አጭር ሰዓት ለእናንተ ሆነ ለሙሽሮቹ ማስተላለፍ የምፈልገው ነገር አንድ ነገር ነው። አስቀድማችሁ መንግሥቱና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ኢየሱስ ክርስቶስ ይህን ቃል ሲናገር፣ ይህን ትምህርት ሲያስተምራቸው ቃሉ ራሱ ሲጀመር የሆነ ነገር ለማብራራት የተናገረው እንደሆነ ከቃሉ መረዳት እንችላለን። ምክንያቱም ስለዚህ እላቸዋለሁ ያለው የሆነ ነገር ነግሯቸዋል ማለት ነው። ከዚህ በፊት የነገራቸው ነገር አንድ ነው። ምንድን ነው ያላቸው? ለገንዘብና ለእግዚአብሔር በአንድ ላይ መገዛት አትችሉ። ሰው ወይ ለገንዘብ ትገዛላችሁ፣ ለሁለት ጌቶች ሰው መገዛት አይችልም። ወይ አንዱን ይከተላል፣ ከአንዱ ጋር ይጣበቃል፣ ወይንም ደግሞ ከሌላው ጋር ይርቃል ብሎ ይናገራል። ስለዚህ ብሎ ይህንን ነው ያብራራው ማለት ነው። ገንዘብ ብሎ ያለው ጌታ ይህ በየኪሶቻችን
የምንሻችን ወይንም ደግሞ የምንገበያይበትን ነገር አይደለም። የሰው ኒድ ነው። ስለ ሰዎች ገንዘብ የሚባለው ነገር ሰዎች ኒዳቸውን ለማግኘት ሲፈልጉ ክሬት ያደረጉት የፈጠሩት ነገር እንደሆነ ነው የምናውቀው ማለት ነው። ሁላችንም በዚህ ያለን እናውቃለን። ስለዚህ ኢየሱስ ክርስቶስ ምን አላቸው? አስቀድማችሁ መንግስቱና ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል ብሎ ተናገረ። ጌታ ይመስገን። የሰው ልጅ በዚህ ምድር ላይ ሲመላለስና ሲኖር ነጭ ይሁን ጥቁር ይሁን አውሮፓዊ ይሁን አሜሪካዊ ይሁን ከኢትዮጵያዊ ይሁን ሁሉም ሰው በህይወቱ ቅድሚያ የሚሰጠው ነገር አለው። በህይወቱ የህይወቱ ቅድሚያ ብሎ የሚለው ነገር አስቀድሞ የሚያስበው ነገር የራሱ ፕራዮሪቲ አለው። ሁሉም ሰው በምድር ላይ ሲኖር ማለት ነው። ነገር ግን የዚህ ዓለም ጠቢባን ሰዎች ግን የሰውን ልጅ ፕራዮሪቲ ሳይሆን ቅድሚያው የሆነውን ነገር አስቀምጠውታል። ሁላችሁም ታውቃላችሁ። በተለምዶ የማስሎ ቲዮሪ ይባላል። የማስሎ ሃይራርኪ የሚሉት ነገር አላቸው። ሰው መጀመሪያ የሚፈልገው ምግብ፣ ውሃ፣ አየር፣ እነዚህን ነገሮች ይፈልጋል። መጠለያን ይፈልጋል። የሰው የመጀመሪያው ፕራዮሪቲው ይሄ ነው። ይህ የሰርቫይቫል ኒድ ነው የመጀመሪያው ነገር ብሎ ይናገራሉ ማለት ነው። በሁለተኛ ደረጃ ሰው ሴኪዩርድ መሆን ይፈልጋል። ሴኪዩሪቲ ይፈልጋል። የፋይናንስ ሴኪዩሪቲ ማግኘትን ይፈልጋል። ከክፉ ነገር መጠበቅን ይፈልጋል። ሰው እንደዚህ አይነት ኒድ አለው በተፈጥሮ ማለት ነው። በሶስተኛ ደረጃ ላይ ሰዎች የሰው ፍጥረት የሰው ዘር በሙሉ ፍላጎቱ ሪሌሽንሺፕ ይፈልጋል። ከሰው ጋር ሪሌሽንሺፕ ይፈልጋል። ትዳር ይፈልጋል። ከሰዎች ጋር አብሮ በአንድ ላይ ቤተሰብ ይፈልጋል። ጓደኛ ይፈልጋል። አብሮን ይፈልጋል። ይሄ የራሱ ኒድ ነው። በአራተኛ ደረጃ ደግሞ ልክ እንደዚሁም ደግሞ ሰው የተለያየ ኒዶች አሉ። ኒድ ነው ሰውን የሚኖረውና የሚያመላልሰው ማለት ነው። እና በአራተኛ ደረጃ ላይ የሰው ኒድ ብሎ የሚናገረው ለራሱ ክብር ሪስፔክት ማድረግ ይፈልጋል። ሰው ራሱ ሪስፔክት የሚያደርገውን ነገር ይፈልጋል። ሰው ሪኮግናይዝ መደረግን ይፈልጋል። በፍጹም ማንም ሰው በውስጡ ይሄ ኒድ አለ። ኢየሱስ ክርስቶስ ወደዚህ ምድር ላይ ሲመጣ ይሄንን ነው አፕሳይድ ዳውን የገለበጠው። ምንድን ያለው? ኖ አስቀድማችሁ መንግስቱና ጽድቁን ፈልጓል፣ ከዛ ሌላ ሁሉ ይጨመርላችኋል ብሎ ተናገረ። ይሄ በጣም በተለይ በዚህ ዓለም ለሚኖር ሰው ጆሮን ጭው የሚያደርግ ፕሪንሲፕል ነው። የዚህ ምድር መርህ ነው። ነጭውን ጥቁር ይሁን ሁሉም የሚኖረው በዚህ በህይወቱ ቅድሚያ በሰጣቸው ነገሮች ውስጥ ነው የሚኖረው። ነገር ግን የእግዚአብሔር ልጅ ኢየሱስ የዛሬ 2000 ዓመት መጥቶ ነገሮችን ሁሉ አፕሳይድ ዳውን ገለበጣቸው። ኖ መጀመሪያ አስቀድማችሁ መንግስቱንና ጽድቁን ፈልጉ። ይህ ቀን ከሌሊት ሰው የሚያሳድደው ነገር እነሱ መልሰው እናንተን ያሳድዷቸዋል ብሎ ተናገረ። እግዚአብሔር የተመሰገነ ይሁን። አንድ ጥያቄ አለኝ በሁላችሁም በዚህ ላላችሁ ሰዎች፣ ምንድን ነው የህይወታችሁ ቅድሚያ ማለት ነው? ምክንያቱም ቅድሚያ የምትሰጡበት ነገር በጣም ትልቅ ቫልዩ ያለው ነገር፣ በጣም ትልቅ እሴት ያለው ነገር፣ ዋና የሆነ ነገር፣ ጊዜያችሁን የምትሰጡበት ነገር፣ ሁለንተናችሁን የሰጣችሁት ነገር፣ ልባችሁን ያቆራኛችሁበት ነገር፣ ነፍሳችሁን ያጣበቃችሁበት ነገር ነው። ያ ነው የሰው ልጅ ዋና። በምድር ላይ ሰዎች በጣም ፕራዮሪቲ የሚሰጡት አላቸው። ቤተሰባቸው ፕራዮሪቲያቸው ነው። ልጆቻቸው ፕራዮሪቲ ይኖራቸዋል። ገንዘባቸው ፕራዮሪቲ ነው። ፕሮፌሽናቸው ፕራዮሪቲ ሊሰጡት ይችላሉ። የነሱ ቅድሚያ ብለው ለሰጡት ነገር ምንም ነገር ወደኋላ መመለስ አይችሉም። ጥያቄው መጽሐፍ ቅዱስ የሚጠይቀው ምንድን ነው የእናንተ ቅድሚያ? የህይወት ውበትና ጥንካሬ የሚለካው ቅድሚያ በምትሰጡት ነው። ምን ያህል ምንድን ነው የእናንተ ቅድሚያ? እያንዳንዳችሁ የመመለስ ትችላላችሁ። መጽሐፍ ቅዱስ ግን የሚናገረው አስቀድማችሁ መንግስቱና ጽድቁን ፈልጉ፣ ከዛም ሌላ ሁሉ ይጨመርላችኋል ብሎ ይናገራል። መጽሐፍ ቅዱስ ያንን ነው። ለምንድን ነው እግዚአብሔር ቅድሚያ ጌታ መጥቶ ቅድሚያ መስጠት ያለባችሁ የእግዚአብሔርን መንግስትና ጽድቅ ነው፣ ሌላ ሁሉ ቅድሚያ መስጠት የለም ይከተሏቸዋል ብለው የተጻፉ ነገሮች ሁሉ ያለው ጌታ ለምንድን ነው? ምክንያቱም ሁለት ነገር ነው፣ ሌላ ነገር አይደለም።
ላይ ያለ የትኛው አይነት ስርዓት የሚናወጥ የሚሼክ የሚያደርግ የሚለወጥ ነው። የትኛው መንግስታት ይለወጣሉ፣ ኢኮኖሚዎቻቸው ይለወጣሉ፣ ሰዎች ይለወጣሉ፣ ነገስታት ይለወጣሉ፣ የምድር ስርዓት ይለወጣል፣ ይናወጣሉ። መጽሐፍ ቅዱስ የሚናገረው የማይናወጥ መንግስት ስለምንቀበልኛ እግዚአብሔርን በፍርሃት ልናከብረውና ልናመልከው ይገባል አለ ጌታ። ቅድሚያ ለእግዚአብሔር መንግስት እንድንሰጥ በቃሉ የነገረን ከእግዚአብሔር መንግስት ውጪ ያሉ ነገሮች ሊለወጡ ሊታደሱ ወይም ደግሞ በመደረግ ሊጠፉ የተወሰነባቸው ናቸው። ወንድሞች እና የነገስታት ኢኮኖሚ ይናወጣል። ባለፉት ዘመናት በታሪክ ውስጥ እንደተመለከተው በጣም ብዙ ኢምፓየሮች ከመንገድ ተወግደዋል። በጣም የነበሩ መሪዎች ራሳቸውን ከአምላክ ጋር ያገናኙ መሪዎች፣ መመለክን የፈለጉ መሪዎች በታሪክ ውስጥ የሚገቡበት ሲያጣ ከመንገድ ገለል ሲደረጉ አይተናል። ወገኖቼ ሁሉ ይለወጣል፣ የጸና አይደለም። በዚህ ምድር ላይ የሞትና የእርግማን ወይም ደግሞ የመቀነስና የመበስበስ ሕግ የሚሰራበት ነው። አሁንም አክቲቭ ሆኖ በምድር ላይ የሞት ሕግ ይሰራል። ወገኖች ሁሉ ነገር ይለወጣል። ሁሉ ነገር በነበረበት የሚቆይ አይደለም። ያለንበት ቤት፣ የመጣንበት ስፍራ፣ የምንታመንባቸው ስራችን፣ ደሞዛችን፣ አይኖቻችን የጣልንበት ቅድሚያ የሰጠነባቸው ነገሮች በሙሉ ሼክ ያደርጋሉ። የሆነ ታይም ላይ ይለወጣሉ። የማይለወጥ የዘላለም ሕይወት በውስጡ የተያዘ በእግዚአብሔር ብቻ እግዚአብሔር ሕያው የሆነበት የጸናው የእግዚአብሔር መንግስት ነው። የእግዚአብሔር መንግስት እግዚአብሔር ነው። ከእግዚአብሔር ጋር ያልተጣበቀ ከእግዚአብሔር ጋር አብሮ ራሱን ያላደረገ እግዚአብሔር ቅድሚያውን ያደረገ እግዚአብሔር ቅድሚያ እንዲሰጠው ብሎ ቅድሚያ የሰጠውን ነገር በሕይወቱ ላይ ካለው ቅድሚያ ጋር ያላስማማ ሰው በዚህ በሚናወጠው ዓለም ውስጥ ባለ የሕይወት ስርዓት መሄዱ አይቀርም። ስለዚህ ዓለም ሲናወጥ ይናወጣል። ዓለም ሲያለቅስ ያለቅሳል። የዓለም ሐዘኑ ይሆናል። ዓለም ሲስቅ ይስቃል። የሆነ ቦታ ደግሞ ዓለም የሚገባበት ሲያጣሱ የሚገባበት ያጣል። ወገኖቼ ምንድነው የእናንተ ፕራዮሪቲ? እግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ምድር ይዞ የመጣው ነገር እነሆ መንግስቱን ይዞ መጣ። አንተ ታናሽ መንጋ መንግስትን ሊሰጥህ የአባትህ ፈቃድ የአባታችሁ ፈቃድ ነው ብሎ ይናገራል። የእግዚአብሔር መንግስት ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ የምታምኑ እናንተ በዚህ ያላችሁ የእግዚአብሔር ልጆች በእርግጥም የሕይወታችሁ ቅድሚያ እግዚአብሔር ቅድሚያ የሰጠው ነው ወይ? ይሄ መጠየቅ ያስፈልጋል። ያለበለዚያ መኖር ይቻላል፣ ነገር ግን ለሐዘን የተዘጋጃችሁ መሆን አለባችሁ። ለግራ ለመጋባትና ለኮንፊውዥን የተዘጋጃችሁ መሆን መቻል አለባችሁ። ቢኮዝ በዚህ ዓለም ላይ ሕይወታችሁን ከዚህ ዓለም ጋር አስተሳስራችሁ ከሆነ መኖሪያችሁ ስራችሁ ከሆነ መኖሪያችሁ ፕሮፌሽናችሁ ከሆነ ወገኖች ይበልጥ እንዲነካባችሁ የማትፈልጉት እሴት ያደረጋችሁበት ጊዜያችሁን የሰጣችሁበት ገንዘባችሁን የሰጣችሁበት ይበልጥ የተቆራኛችሁበት ነገር ወገኖች ሼክ ያደርጋል፣ ይለወጣል። ያን ጊዜ ሐዘን ወደ እናንተ ይመጣል። ከእግዚአብሔር ጋር እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ብሎ መጽሐፍ ወገኖች እግዚአብሔርን በመተማመን የሚጠባበቁ ምንድን ነው? ለምንድን ነው ሰዎች መንግስቱ ቅድሚያ የሚሰጡት? አንድ ነገር ነው፣ ሌላ ነገር አይደለም። ስለሚናወጡ የሞት ሕግ ስለሚሰራ ስለሚለወጡ ስለሚያረጁ አንዳንድ ጊዜ በጣም ብዙ የምንሰጠው ምክንያቶች አሉ። በተለይ የእግዚአብሔር ኖ አሁን እኮ በቃ ኢኮኖሚው እንትን እየወረደ ነው፣ ዶላሩ እየወደቀ ነው፣ አየሩ እየተበላሸ ነው። በጣም ብዙ የምንሰጥ ይስ የሚያስተማምን ነገር የለም። የሚያስተማምነው ነገር የእግዚአብሔር መንግስት ብቻ ወገኖች። ነገሮች በነበረበት ዙሪያ ላይ ማግኘት አይቻልም። አስተማማኙ የእግዚአብሔር መንግስት ነው። ይናወጣል። የማይናወጥ ኢኮኖሚ ያለው በእግዚአብሔር መንግስት ውስጥ ነው። በእግዚአብሔር ሪሶርስ ውስጥ ነው ያለው። ስለዚህ የእግዚአብሔር መንግስት ምንድን ነው? እግዚአብሔር መንግስቱን መፈለግ ማለት እግዚአብሔርን መፈለግ ማለት ነው። መንግስቱን ለመንግስቱ ቅድሚያ መስጠት ማለት ምን ማለት
ቅድሚያ መስጠት ማለት ነው። እግዚአብሔር የተመሰገነ ይሁን። ይሄ ነው የመጽሐፍ ቅዱስ እውነት። ሁለተኛው የእግዚአብሔር መንግሥት ቅድሚያ እንድንሰጥ ኢየሱስ የነገረን እውነተኛ ደስታ፣ እውነተኛ ሰላም፣ እውነተኛ የሕይወት እርካታ ያለው በእግዚአብሔር መንግሥት ውስጥ ስለሆነ እግዚአብሔር የተመሰገነ ይሁን። ወገኖች መጽሐፍ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነች ደስታ ናት ነው እንጂ ምግብና መጠጥ ወይንም ደግሞ ወርቅ አይደለም። ወገኖች የእግዚአብሔር መንግሥት በሕይወታችሁ ምንም ነገር ብታደርጉ፣ አንድ ሰው ምንም ነገር ቢሰራ መለኪያው በውስጡ በሚፈጠርለት ሳቲስፋክሽን ነው የሚለካው። ምንም እርካታ ከሌለው ሰው አንድ ነገር አድርጎ በትዳሩ የማይረካ፣ በኑሮው የማይረካ፣ በስራው የማይረካ፣ በሕይወቱ የማይረካ ከሆነ something አንድ ክፍተት አለው ማለት ነው። እውነተኛ ደስታ፣ እውነተኛ እርካታ የማይናወጥ ከነገሮች ጋር ያልተቆራኘ በእግዚአብሔር ላይ ብቻ የተጣበቀ ደስታ ያለው ወይም እረፍት ያለው ወይም ደግሞ እርካታ ያለው በእግዚአብሔር መንግሥት ውስጥ ነው። ስለዚህ እግዚአብሔርን ፈልጉ ትጸኑም አላችሁ። እግዚአብሔርን ፈልጉ። በሕይወት ሁሉ ባላችሁ ጉዞ ሁሉ ተማምናችሁ የምትራመዱበት ጌታ ቢኖር እግዚአብሔር ነው። ወደ እግዚአብሔር መንግሥት እንዴት ነው መግባት የሚቻለው? አንድ ነው፣ ኢየሱስ ክርስቶስ። ማንም ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግሥት መግባት አይቻልም። ኢየሱስ እሱ ክርስቶስ ጌታ በሥጋ የተገለጠ የእግዚአብሔር ልጅ እንደሆነ የሚያምነው ወደ እግዚአብሔር መንግሥት ውስጥ ይገባል። የእግዚአብሔር መንግሥት ሥርዓቶች፣ የእግዚአብሔር መንግሥት ኃይል፣ የእግዚአብሔር መንግሥት መርሆች፣ ለመርሆቹ በታዘዝን ቁጥር የመርሆ ኃይል እኛን ይታዘዘናል። እግዚአብሔር የተመሰገነ። ለሙሽሮች ያለኝ ምክር ይሄንን ነው። በሕይወት ዘመናችሁ ሁሉ የምነግራችሁ ነገር ብዙ ጊዜ ስለ ጋብቻ፣ ስለ ትዳር የተጻፉ ጋብቻን ውበት የሚሰጡት 16 አይነት ምክንያቶች፣ ፍቅር የሚያመጡ 8 አይነት ነገሮች፣ 12 አይነት ኖ። አንድ ነገር ልንገራችሁ። አስቀድማችሁ መንግሥቱና ጽድቁን ፈልጉ። የሕይወታችሁ፣ የትዳራችሁ፣ የቤታችሁ ውበት የታሰረው እዛ ጋ ነው የታሰረው ወገኖች። በመንፈሳዊ ሕይወታችሁ ያለው ከጌታ ጋር ያለው ጋብቻችሁ እሱ እንደ ብረት ከጠነከረ ፍጥረታዊውን ጋብቻ ማንም ሊነቀንቀው አይችልም። ለእግዚአብሔር መንግሥት ቅድሚያ የሰጡ ሰዎች፣ እግዚአብሔርን መንግሥት ፊተኛ ያደረጉ ሰዎች፣ ከአባታቸው ጋር የተጣበቁ ሰዎች ሕይወታቸው ሁሉ ያማረ ነው። እግዚአብሔር የተመሰገነ። ይሄ ነው ምክሬ። አስቀድሜ ለእናንተም ለሕዝቡም ያለኝ ምክር ይሄ ነው። አስቀድማችሁ መንግሥቱና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ጌታ ይባርካችሁ። ለሰማችሁ እናመሰግናለን። እግዚአብሔር የተመሰገነ ይሁን። ሰጠኝን ጊዜ በአግባቡ ተጠቅሜያለሁ ብዬ አስባለሁ። ጌታ ይመስገን። አሁን ፓስተርን ወደዚህ እጠራና ለሙሽሮች የቃል ኪዳን ስርዓት ያደርጋል። ጌታ ይባርካችሁ። ድምፄ ይሰማል? ለጌታ ይሁን። እግዚአብሔር እንደተናገረው በመጀመሪያ ጽድቁንና መንግሥቱን ፈልጉ ብሏል። አሁን ወደ ቃል ኪዳን ፕሮግራም ነው የምንሄደው። 3 ነገሮችን ልናገርና ከዛ በኋላ ሙሽሮች ወደዚህ ይመጡና የቃል ኪዳኑን ስርዓት እንፈጽማለን። ቃል ኪዳን በእግዚአብሔር የተጀመረ ወይንም ደግሞ የቃል ኪዳን ምንጩ እግዚአብሔር እንደሆነ መጽሐፍ ቅዱሳችን ይናገራል። እግዚአብሔር ከ3 ሰዎች ጋር በመጽሐፍ ቅዱስ ውስጥ ቃል ኪዳን ገብተዋል። የመጀመሪያ የገባው ከኖህ ጋር ነው። ከኖህ ጋር እግዚአብሔር አምላክ ቃል ኪዳን ሲገባ ምን አለው? ዳግመኛ ምድርን በውሃ አላጠፋም ብሎ ለዛ ምልክት ይሆን ዘንድ ቀስተ ደመናን አሳየው ይላል። ከኖህ ጋር የገባውን ያንን ቃል ኪዳን የርኅራኄ ቃል ኪዳን ይባላል። የሁለተኛው እግዚአብሔር ከእስራኤል ከሕዝቡ ጋር የገባው ቃል ኪዳን፣ ይህ ቃል ኪዳን ደግሞ እስራኤል በወደቀች ጊዜ ከእግዚአብሔር በተለየች ጊዜ እግዚአብሔር ተገልጦ እንደገና ቃል ኪዳን ሲገባላት እንመለከታለን። ያ ቃል ኪዳን ደግሞ የታማኝነት ቃል ኪዳን ይባላል። የሦስተኛው ቃል ኪዳን ደግሞ
እግዚአብሔር በልጁ በኢየሱስ ክርስቶስ አማካኝነት ለእኛ የገባልን ቃል ኪዳን፣ ይህ ቃል ኪዳን ደግሞ በልጁ በኢየሱስ ክርስቶስ ደም አማካኝነት የዘላለምን ሕይወት ሊሰጠን በዚህ ምድር ላይ ሊጠብቀን የገባልን የፍቅር ቃል ኪዳን ይባላል። ስለዚህ ቃል ኪዳን ብለን ስንል ርኅራኄ አለበት። ቃል ኪዳን ብለን ስንል ታማኝነት አለበት። ቃል ኪዳን ብለን ስንል ደግሞ ፍቅር አለበት ማለት ነው። ስለዚህ ዛሬ እነኚህ ሙሽሮች ወደዚህ መጥተው ቃል ኪዳን በሚገቡበት ጊዜ በሕይወት ዘመናቸው ሁሉ በርኅራኄ፣ በሕይወት ዘመናቸው ሁሉ በታማኝነት እንዲሁም በሕይወት ዘመናቸው ሁሉ እንዲዋደዱ ነው ቃል የሚገቡት ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ መሰረት ሙሽሮችን ወደዚህ ጋብዝና የቃል ኪዳኑን ስነ ስርዓት እናደርጋለን። ክብር ለጌታ ይሁን። በጣም የሚያምሩት አይደለ? ሲያጨብጭቡላችሁ በመጀመሪያ ለሁለቱም የምጠይቃቸው ጥያቄ አለ። እሱም የውሳኔ ጥያቄ ይባላል። እሱን ከሰሙ በኋላ መልሳቸውን ለዚህ ጉባኤ እንደገና በእግዚአብሔር ፊት ይናገራሉ ማለት ነው። በመጀመሪያ ሙሽራውን እጠይቃለሁኝ። አንተ ያሬድ ኩምሳ ሜሮን ጆርጅን የቃል ኪዳን ሚስት እንድትሆንና በደስታና በሐዘን ጊዜ እስከ መጨረሻ አብረሃት ልትኖር ዛሬ ወስነሃልን? እንደገና ጠይቃለሁ። አንቺ ሜሮን ጆርጅ ያሬድ ኩምሳን የቃል ኪዳን ባልሽ እንዲሆንና በደስታና በሐዘን ጊዜ እስከ መጨረሻው አብረሽው ልትሆኚ ዛሬ ወስነሻልን? እናመሰግናለን። አሁን ቃል ኪዳን የሚገቡበት ጊዜ ነው የሚሆነው። በመጀመሪያ ወንድሜ ያሬድን ወይም ሙሽራውን ከኔ በኋላ ትላለ ማለት ነው። አሁን ብለው እኔ ያሬድ ኩምሳ አይሰማም። አንቺ ሜሮን ጆርጅን የቃል ኪዳን ሚስቴ እንድትሆኚ በደስታና በሐዘን በማግኘትና በማጣት በሕመምና በጤንነት ልወድሽና ልንከባከብሽ እስከ መጨረሻውም አብሬሽ ልኖር በእግዚአብሔርና በዚህ ጉባኤ ፊት ዛሬ ቃል እገባለሁ። እሱን ነው አሁን የመጨረሻ ለቃል ኪዳኔ ምልክት ይሆን ዘንድ ይህንን ቀለበት አደርግልሻለሁ። ጭብጨባው ትንሽ አላነሰም? አሁን ሜሪን እጠይቃታለሁ። ሙሽሪት እኔ ሜሮን ጆርጅ አንተ ያሬድ ኩምሳን የቃል ኪዳን ባሌ እንድትሆን በደስታና በሐዘን በማግኘትና በማጣት በሕመምና በጤንነት ልወድህና ላከብርህ እስከ መጨረሻው አብሬ ልኖር በእግዚአብሔርና በዚህ ጉባኤ ፊት ዛሬ ቃል እገባለሁ። ለቃል ኪዳኔ ምልክት ይሆን ዘንድ ይህንን ቀለበት አደርግልሃለሁ።
ሁለቱም ኦፊሻሊ ባልና ሚስት ናቸው። አሁን የምናገረው የኔም ፓርት ነው። እኔ መጋቢ ቢንያም ተክሌ እግዚአብሔርና ቤተ ክርስቲያን እንዲሁም በቴኔሲ ግዛት በተሰጠኝ የማጋባት ስልጣን ወንድም ያሬድ ኩምሳና እህት ሜሮን ጆርጅ ከዛሬ ጀምሮ ባልና ሚስት መሆናቸውን አውጃለሁ። እንነሳና እንጸልይላችኋለን። ዋናው ያንሺ ልንገራቸው አልሳመኝ የምንል አሁን ሚስትን መሳም ትችላል። እግዚአብሔር አምላካችን ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስለዚች ቀን እጅግ አድርገን እናመሰግናለን። ጌታ ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም ብለህ ያልክ አንተ ነህ። እግዚአብሔር የዘላለም አባት ሆይ ዛሬ ደግሞ በእንደዚህ አይነት ሁኔታ እነኚህን ሙሽሮች አንድ የሆኑ ዘንድ ያደረግህ አንተ ነህ። በኢየሱስ ክርስቶስ ስም በሕይወታቸው ላይ ይህንን ባርኮት ስላመጣ ሁሉ በእርሱ ሆነ፣ ከሆነው ስፍራ አንዳች ያለ እርሱ አልሆነም ተብሎ እንደተጻፈ እግዚአብሔር የዘላለም አባት ሆይ የባርኮት ሁሉ ምንጭ አንተ ነህና ይህንን ባርኮት ለወገኖቼ ስለሰጠ ስም ይባረክ። አሁንም እግዚአብሔር የዘላለም አባት ሆይ ዛሬ ብለው ጀምረዋል ይህንን ጉዞ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቃል እንደሚናገር በመንፈሴ እንጂ በኃይልና በብርታት አይደለም ብለህ ያልክ ጌታ ዘመናቸው እግዚአብሔር የዘላለም አባት ሆይ ከዚህ በኋላ ያለው ከአንተ ጋር ተጣብቀው አንተ የምትለውን እየሰሙ እግዚአብሔር የዘላለም አባት ሆይ ዛሬ እንደተማርነው ጌታ ሆይ በመጀመሪያ ጽድቅንና መንግሥቱን አስቀድመው ዘመናቸው እንዲያልቅ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር የዘላለም ንጉሥ ሆይ በጌታ በኢየሱስ ክርስቶስ ስም ኑሯቸው የተባረከ ይሆን። በመንፈሳዊ ነገር ባርካቸው። ነገ የሚመጡት ልጆቻቸው በስምህ የተባረኩ ይሆኑ። እግዚአብሔር የዘላለም አባት ሆይ በመውጣትህና በመግባትህ ተባረክ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም በመውጣትና በመግባታቸው የተባረኩ ይሆኑ። ኑሯቸውን ሲኖሩ እግዚአብሔር የዘላለም አባት ሆይ በጌታ በኢየሱስ ክርስቶስ ስም በመቻቻል በፍቅር እግዚአብሔር ሆይ በርኅራኄ እግዚአብሔር የዘላለም አባት ሆይ አንተ በመካከላቸው ሆነ እንድትመራቸውና እግዚአብሔር የዘላለም አባት ሆይ አንተን እያስደሰቱ ኑሯቸውን እንዲኖሩ በጌታ በኢየሱስ ክርስቶስ ስም እንድትረዳቸው ጸልያለን። እግዚአብሔር የዘላለም አባት ሆይ ደስ ከሚላቸው ጋር ደስ ይበላችሁ ተብሎ እንደተጻፈ በእነሱም ደስታ እኛንም አስደስተህናልና እግዚአብሔር ሆይ ስምህ ይባረክ። አሁንም እግዚአብሔር የዘላለም አባት ሆይ ኑሯቸው ሕይወታቸው ለአንተ አሳልፈን ሰጠን። በሌ ጊዜያችን በስምህ የተባረከ ይሁን በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር የተመሰገነ ይሁን። እስቲ በደስታ በጭብጨባ ሰዎች እያመሰገኑ ሰብሰብንና
Hi Marin, hi Yared. I wish you guys the best of luck in this marriage. I hope you guys have many happy days and just all the happiness in the world because you both deserve it. Meron and Yared, we're so happy for you. We love you very, very much. And we wish you a lifetime of happiness and love. I love you, Mary and Yared. Elizabeth and Ephraim, Yaredu, we are so happy for you. God bless you. God bless your marriage. We will pray for you and God bless you. Thank you. Tabarak. Be blessed.
በቃ የምንጸልይ ከሆነ አንድ ጊዜ እንሰማማ። ሁላችንንም አምላክን ነው የምናከብረው። ስሙ የተባረከ ይሁን። የረዳን ያገዘን እዚህ ያደረሰን ሁላችንንም የሙሽሪትንና የሙሽራውን ደስታ ለማየት ያበቃን የሰማይ አምላክ እግዚአብሔር ክብር ምስጋና ይገባዋል። እናመሰግነዋለን። ይህን የሰራ የእሱ እጅ ብቻ እንደሆነ ነው የምናየውና ስለዚህች እጅ የተባረከ ይሁን። ደግሞ እንባርካቸዋለን። ጌታ ስሙ ይባረክ። እግዚአብሔር አምላክ ቃሉ ሲናገር ትዳር በጥበብ ይመሰረታል ይላል። ስለዚህ ዛሬ ጥበብ እዚያ ደርሷቸዋል። አሁን የሚቀሩት ማስተዋልና እውቀት ነው። ማስተዋል ያጸናል፣ እውቀት ጓዳን በበረከት ይሞላል። ስለዚህ እግዚአብሔር አምላክ ማስተዋል ይስጣችሁ። አሜን። ጓዳችሁን በበረከት የምትሞሉበት እውቀትን ይስጣችሁ። ተባረኩ። አምላክ ሆይ ደግሞ እጅግ አድርገን እናመሰግንሃለን። አንተ ብቻህን ሰርተሃል። አንተ ብቻህን ልትከበር ይገባልና በልጅህ በኢየሱስ ክርስቶስ ስም ምስጋናም ክብርም ሁሉ ላንተ ይሁን። አምላክ ሆይ ደግሞ እናመሰግንሃለን። ይህን ጉባኤ እንደዚህ እንድንታደም ሰላምን፣ ጤናን ሁሉ የሰጠህን አንተ ስለሆንክ ተባረክ። ደግሞም አሁን የምንካፈለው ማዕድ በልጅህ በኢየሱስ ክርስቶስ ስም ባርክልን። ክብር ሁሉ ለስም ይሁን። አሜን። Good evening, everyone. I hope everyone is enjoying their night. I hope you guys are all here enjoying your time with Marin and Yared, enjoying the good food, the good vibes, the good music. For those of you who don't know me, my name is Iris, and I have been friends with Marin since we were 14. So it's been a really long time that we've been friends. When Marin asked us who wanted to give a speech, I had to jump to the opportunity to tell you guys about my best friend Marin, who I've known since we've been 14 and who I got an opportunity to grow up with. I'm not. We first met our freshman year in high school, in school with Mr. Moss's class. I remember when me and Marin first met, I'm sure you guys will be very surprised to know that Marin used to actually be very shy, very quiet. She would never laugh. She would never talk to anybody. She would always keep to herself. She was one of the few people that would actually listen to Mr. Moss's rants in high school. So seeing her now, being completely different, is such an amazing thing to know and see. Marin and I, we've grown together for a really long time. There was a specific incident back in high school, a stairway and a boy. It was at that particular moment that I knew Marin and I were going to be best friends for a really long time, because she was just as weird and funny and quirky as I was, and we've been friends ever since. Through every stage of life, Marin has been a kind friend to anyone and would be really lucky to have her in your life. She is very loyal. She's very thoughtful. She's funny. She is the type of person that shows up for you with love without any type of hesitation. We've shared so many memories, so many milestones, laughs, life lessons together. And I'm endlessly grateful that I got to grow up with you. After seeing her here tonight, starting her new chapter in life, it makes me very emotional in the best way possible. Because anyone who knows Marin knows that she deserves all of the love that is genuine, supportive, and full of happiness. And seeing the way that Yared looks at her and cares for her and stands beside her, it's clear that she has found the right person for her. Marin, I'm so proud of the woman that you have become. I'm even more excited for the life that is ahead of you. Thank you for being such an incredible friend all these years. I love you endlessly. So everyone, if you have a glass, please raise it for Marin and Yared. Here's to their love. Oh. I think it went out. It's okay. To your love, your happiness, I wish you all both the best. And everybody that is here, thank you so much
for presencing this love with us. We love you. We're happy you're here. To Marin and Yared. Hello. Testing. 1 2 1 2. እንደምን አመሻችሁ። እንደምን አመሻችሁ። ትንሽ nervous ሆነናል, you know. So I'm going to do my best and I'm going to look at you. It's easier this way. But yes, it's very hard to follow this beautiful, heartfelt message from Iris, but I'm very happy to be here. And I'll say ይቅርታ በአማርኛ ማውራት እችላለሁኝ ግን እንግሊዝኛ የሚያወራ ሰውም ስላለ እነሱን እንኩል ለማድረግ ፈልጌ ነው. So we'll do English. But yeah, so for those that don't know me, my name is Aida, and I've known Meron since Kids Paradise, Ethiopia, first grade. And I still remember, like, there's this one core memory of us going to salsa class. I think maybe Miss Elsa, maybe your dad, I don't know. Somebody took us to salsa class, and I still know it's like, what I still remember the same beats, and it's literally been in the core memory forever until this day. And those are moments that have stayed with me for a very long time. And then fast forward to adulthood, we talked about getting our childhood friends from Kids Paradise. Let's get everybody together. But somehow, no one followed through except Meron. And she kept her word. And that's the most important thing for me in a friendship, is somebody that keeps their word. And I think it says a lot about a person when they show up for you. Travel from Nashville. I was living in Las Vegas, Nabarquin. You came, and we spent time together. And it was one of the best moments I've ever experienced with a friend. And I truly appreciate you, and I'm so glad you came. Like, okay, not Alexa. But I'm so glad you came. And that trip really reminded me of something really special. And there's something comforting about reconnecting with someone who knew you before life got complicated. And I was young, life was, we didn't know what life was. We were just enjoying ourselves. But the fact that you were there, and you're so funny, you're glowing, you're amazing. So I really enjoyed you, and I'm so glad you did. And you are so warm and genuine, Meron, as a human being, as a friend. And I will always show up for you whenever you need me. And I have a lot to say, but I just know that you are thoughtful and very intentional in the way that you show up for others. So when you called me and you told me about Yared, and you said that he was the one, she said, he's it, I think we talked, and she was like, this is the person I want to be with. And it was a really beautiful moment. And I asked, how did you know? And anyway, okay, fast forward. I'm going to keep talking and I might cry for the whole thing. So I just want to say that I may not know a lot about marriage, but one thing I've learned from watching Lasting Love, especially from my parents, is that the strongest relationships are built with God at the center, with friendship and patience, and choosing each other again and again and again through every season of life. And life will always have ups and downs, but having someone that you love to build with makes the journey so much sweeter. So Meron and Yared, thank you for letting all of us be part of such a beautiful chapter of your lives. I wish you both a lifetime filled with love, laughter, and a home filled with joy. So with that, I say congratulations. I will say raise my glass, but I've already drank it all. So yeah, congratulations, and I love you so much, and congratulations. Okay, thank you. I love you. All right. Wow. Yeah. So I don't usually do these public speaking things, but my name is Otto, and I'm one of Yared's good friends. I've known Yared since I think 2012.
He was, in fact, the first friend that I made when I moved to the United States. I'm originally from Ghana. And, I remember he had this 1998 or 1999 Toyota Camry that he would pick me up with, at the bus stop when we were in school together. And he was a very good friend. We studied together. We took a lot of classes together. And, in fact, he was one of the friends that I had who encouraged me to apply to medical school when I was transitioning from engineering to medicine. And, I always think back to all the discussions and talks that we had. And, through and through, he's been a very good friend of mine. I'm sure for the people who know Yared, you probably know that he's not the loudest person. He usually is very reserved. But, those of us who know him know the real Yared. And I'll just keep it at that. But, they say cold hands, warm heart. But, I think for Yared, I will switch it and say, I'm very quiet spirit, but warm heart. He's a very, very kind friend. And, I'm very lucky to have him in my life. Seeing him and Marin together, when Yared told us that he's getting married, I thought I was dreaming. And it was just amazing. I was glad because, for Yared to make that step, that means he's thought about it really hard, and it's like there was no other option. There was nothing else that would make sense. So I knew automatically that Marin was an angel. And when I see them together, the love that I see between them is just amazing. I got married myself 2 years ago, and just seeing both of them, it just reminds me of the experience that I had when I was getting married. And it's almost like I'm getting married again, when I see them. And it's just, amazing, and I hold back the tears. And if I wasn't giving this speech, I wouldn't say it, and I would never tell him this. But now I'm telling everybody, so now he knows. But I see the love, and clearly Marin takes very good care of him, and I know he's going to take amazing care of her, and this is an amazing union. I could ask for nothing else from my friend, so I'm very happy for both of you. I love both of you, and I wish you all the best. And if there's anything that you ever need from either of all of us, always going to be there for you, okay? Wow. I don't know how to follow from there to there, and then, wow. But I'm going to start with the parents. I think both families have raised amazing kids. Yeah. Shout out to you, the parents. Yared, man, what a guy, my guy. I don't know if you can tell, but I'm from Ghana, and Yared is like my brother from Ethiopia, but from Ghana. Don't cry, man, take it easy, man. And I met him through this very dark-skinned man. And when I met this guy, it was special, right? You meet a guy and you're like, you get a connection, right? You're like, that's my man. And he had a man. And I'm like, his man better be a real man. But when I met Yared, he was a man's man. I could write a whole 2-volume book about this guy. But I had to freestyle this, so forgive me if I pause, because I'm trying to put the words together. But this dude right here, as you can tell, we've been through a lot. We balled in together. He's a little ahead of the game, but, we were supposed to go to Turkey together. But, man,
At this point, she accepts you as it is. We accept you as you are. You know. But to skip all that, I have a few words to say, and I have to go back to the parents because you guys have done phenomenal work with Yared and with Miriam. Like, I just met her, yesterday? And I could tell she was raised right. Yared, he knows a good woman. And he picked a great woman. We are delighted to be here to share this very special moment with you guys. I can't speak enough on how honored I am, but we have to start with the day, right? Look at how today started. It was raining all weekend. Now, think about it. You'd be like, I don't want it to rain on my wedding day. It rained on his wedding day. And I was like, man, I don't want my tuxedo to get wet. You know? And it rained on his wedding day. Now, you know what? I want it to rain on my wedding day. You know why? Because the rain, right? It signifies something very special. It signifies the cleansing, the washing away, and it signifies the new growth. You guys are gonna start this journey. The day didn't start right. It's gonna tell you that the journey will have some hurdles. But when we were in the church, at some point, it got better, right? It looked better outside. So if you skip it and say, oh, it's getting too hard, I'm gonna walk out, you will miss that. So what I'm saying is, don't let that stop you, man. It's gonna be tough times, rough times, difficult times, but at the end of it, there's gonna be a beautiful rainbow, beautiful sunshine. She's a beautiful jam, man. Damn, man. But, you know, I think they cut me off. They don't want me to keep talking. But just keep it going, man. You're doing great. You're starting a beautiful journey. It's not all smooth. It's gonna have that challenges, but she looks like a woman who is gonna be supportive. She looks like a woman who is gonna say, Yared, we got this. You need that type of woman. Say, Yared, we got this. Because guess what, Yared? You got this. Yeah? Now, I'm gonna also say thank you to all these beautiful people who showed up here today. Look at this. Look at how well dressed you are. Oh my God. I need Vogue magazine in here. This is beautiful. Man, look. These men out here, I think with the exception of him, we all came from different states. But we couldn't say no. We had to be here for the brother. These, oh my God, these women. Woo! Oh Lord! Oh Lord! Oh my God! Oh Lord! Oh Lord! Well, I gotta get closer, man. Do you see? Do you see what I see? These beautiful women. We had a special moment, and you know, I was late, like always. But when I met them, you know, I've been a groomsman for a few people, right? These women made it special.
I mean, forget about Yared and her now. Like, let's talk about her. They're special. They put it together, they worked it out, and did a great job. Y'all looking beautiful, just like everybody here tonight. And like I said, I can write a whole book about my brother, 2,000 pages, but I am honored and privileged to be here. I couldn't follow suit with what they did because that was amazing, but I had to try and, freestyle something. And all I gotta say is, thank you all. Thank you, Yared, for saying yes to me as a friend. Thank you, Miriam, for saying yes to him. Thank you, all these beautiful ladies, for saying yes to doing this. I know it wasn't easy, but you did it. We appreciate you. These guys, forget them. I'm not even gonna say anything about them. But we appreciate all of you for being here today. Respect to you, and thank you. Sun shining down on me, oh, what a brand new day. Nothing can bring me down, nothing can get in my way. Sometimes it just all feels right in your life.